መልካም ቡና ለምን ሆነላ? ናፍቀሽኛል። እኔም እኮ ናፍቀኸኛል። አልናፈኩሽም። ሜርሲ አንዳንድ ሚስጥሮችን ለአምናን ለመንገር ተዘጋጅታ ትገኛለች ማለት ነው። እንግዲህ ዳፍኔንን ታውቃታለህ ወይ በማለት ነበር የጠየቀችው። አቶ አምናን ግን ስለዚህ ታሪክ ምንም የሚያውቀው ነገር ስለሌለ ዳፍኔን ማናት እያለ ነበር የጠየቀው። በዚህ መሀል የቤታችሁ ሰራተኛ ነበረች፣ አሁን የለችም፣ ሞታለች፣ የእሷ ጉዳይ ነው እቤታችንም ሰላም እየነሳን ያለው ስትል ጊዜ እንግዲህ ሲፈር እያዳመጠቻት ነበርና በሩን ከፍታ ገብታባቸዋለች። እንግዲህ ነገሮችን ሁሉ አቋርጣቸዋለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልኝ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁኝ። እንዴት ድራማ እንግዲህ ደስ የሚልና አስተማሪ አዝናኝም አሳዛኝም የሆኑ ፓርት አሉት ማለት ነው። እንግዲህ አቶ አምናን በየዋህነቱ በራሱ ሰዎች እየተጎዳ ያለ ሰው ነው ማለት ነው። እንግዲህ እዛ ቤት የሚቀርባት የራስ የሚላት የልቡን የሚነግራት ሲነሳበት ቢቆጣትም ብዙ ነገር ቢያመናጭቃትም ነገር ግን ብሌን ናት ማለት ነው። ሜርሲ እንግዲህ አሁንም ሌላ ነገሮችን እየሰራች ትገኛለች ማለት ነው። ከድርጅቱ ሰዎች ጋራም ኮሚኒኬት ፈጥራ እንግዲህ ከነሱ ጋራ አንዳንድ ስራዎችን ለመስራት ተግባብታ ትገኛለች ማለት ነው። የአምናንን ድርጅት እያከሰረ ያለው ሰውዬ ሚሊክ የሚባለው እንግዲህ ከድርጅቱ ሰዎች ጋራ ሲያወራ እያዳመጠችው ነበረ። የድርጅቱን ገንዘብ ወደ አካውንቱ እንዲያስገቡለትና ሁሉም ነገር መከናወን ያለበት ነገር ሁሉ እንዲከናወን እየነገራቸው ነበር። በዚህን ሰዓት ግን እሷ እየሰማችሁ ነበረ። አምናም ቢያውቅስ ይሄንን ገንዘብ መጠን ችግር አይፈጠርም ወይ ቢለውም እንግዲህ እሱ አይደለም የድርጅቱን ቀርቶ የራሱን ገንዘብ መቁጠር የማይችል ሰው ነው። ዝም ብለህ ላክልኝ ይልቁኑ ወሬ አታብዛ ሲለው ነበረ። ሜርሲ ሰማችሁና ሜርሲም ይቅርታ አንተ ነህ እንዴ የወንድሜ ልጅ ድርጅት እያከሰርክ ያለኸው? ሁልጊዜም እንደዚህ ነው የምታደርገው ማለት ነው ነበር ያለችው። በጣም ነው የደነገጠው። የሰማሹ ነገር አለ እህቴ፣ የሰማሹ ነገር አለ? ምን ሰማሽ ነበር ያለትና ሲመስለኝ ከሰማሁት ይልቅ ያልሰማሁት ይበልጣል። ምንም አልሰማውም። ይልቁንስ እኔ እናንተ እንስማማ ነበር ያለችውና እንዴት ማለት እንስማማ ማለት እንዴት ነው የምንስማማው ቢላትም እንግዲህ አዎ እኔ አዲሷ አብሬያችሁ የምሰራው ስራ ሰራተኛ ሆናለሁ ማለት ነው። ስለዚህ ወደ እናንተ ወደ ማጭበርበር ስራችሁ ተቀላቅያለሁ ነበር ያለችው። እውነትሽን ያልሽው ቢላት አዎ እውነቴን ነው ሜርሲ ይባላለሁ፣ ዋናዋ አዲሷ በማጭበርበር ከእናንተ ጋር የምሰራው ሰራተኛ እባላለሁ በማለት እንግዲህ ሚልክን ተተዋውቀዋለች ማለት ነው። ሜርሲ እውነት በድጋሚ አምናንን እንደዚህ አይነት ነገር ልሰራበት ነው? ከነሱ ጋር ማጭበርበር ስራ ልሰራ ነው ወይስ ደግሞ እሱን ማዋረድ ስራ ነው እየሰራች ያለችው? የሜርሲ ነገር በጣም ግራ ያጋባል። ምክንያቱም አምናን የወንድሜ ልጅ ነው ትላለች እንጂ አክስቱ ነኝ ትላለች እንጂ እንደ አክስቱ ሳይሆን እንደ ጠላቱ ነው እየጎዳቸው ያለችው በውስጥ ማለት ነው። የሱን ጠላቶች አንድ ላይ ታቅፋ ነው የምትኖረው። እንግዲህ በዛሬው ዕለት ስለ ዳፌን እያወራችሁ ነበር፣ ስለ ሲፈን እናት እናንተ ቤት ሰራተኛ ነበረች ብላም እንግዲህ እየጠየቀችው ነበረ። አምናን እንግዲህ ስለዚህ ምንም የሚያውቀው ታሪክ የለም፣ ስለዚህ የእሷ ጉዳይ ነው እቤታችን እያመሰ ያለው ባለችው ሰዓት ነው ሲፈን ተደብቃ እያዳመጠች ነበረ። አላስቻላትም። ስለዚህ በሩን ከፍታ ገብታባችኋለች ማለት ነው። እሷም ይቅርታ በሩን ሳላንኳኳ ገባባችሁ፣ በጣም አስቸኳይ ነገር ስለሆነ ነው ነበር ያለችውና ሜርሲ ለብቻሽ ላውራሽ ፈልጋለሁ ነበር ያለቻት ሜርሲም እዚህ ጋር ወሬው እንጂ ወንድሜ ልጅም ይስማው፣ ምን ፈልገሽ ነው? ለአስቸኳይ ጉዳይ ለምን ተፈለኩ ነበር ያለቻት። እሷም አይ የሴቶች ጉዳይ ነው አቶ አምናን፣ በጣም ይቅርታ የሴቶች ጉዳይ ብቻ ስለሆነ እሷን ብቻ ነው ማውራት የፈለኩትኝ በማለት ሜርሲን እያስፈራራቻትም ጭምር ነበረ።
ምንድን ነው ለአምናን እያወራሽ ያለሽው? እውነቱን እናገራለሁ ብለሽ ከሆነ አንቺን እራሱ አሰናብትሻለሁ። መጀመሪያ አንቺን ነው ማሰናብትሽ ያለቻት። እያስፈራራሽ መሆኑ እንዳይሆን ብትላትም አዎ ሁሉንም አውቃለሁ፣ አንቺን እንዲጠብቅሽ ያመጣሽው ሙስጠፋ ነው፣ ሁሉ ነገር አውቃለሁ ብትላትም ስለ ሙስጠፋ ደግሞ ምንድን ነው የምታውቂው? ማን ይነገረሽ? ሚስጥሩን ሁሉ ደርሼበታለሁ። ከኔ ጋር ብትስማሚ ነው የሚያዋጣሽ እንጂ ከኔ ጋራ ፊት ለፊት መጋፈጥ አያዋጣሽም ነበር ያለቻት። እሷም እንግዲህ መጀመሪያ አንቺን ነው የምጨረሰሽ፣ ወደ ሌላ ከመሄዴ በፊት አንቺን ነው የምጨርሰው። ይሄን ነገር አቶ አምናን የሚያውቀው እንደ በፊቱ ተስማምተን እንደሰራ ነው አሁን ተስማምተን ብንሰራ ነው የሚሻለው። እኔ ያሉትን የአንቺ ሚስጥሮች እማወጣ ይሆናል ነበር ያለቻት። ሜርሲ ለራሷም ችግር ውስጥ ገብታለች ማለት ነው። ለዚህ ነዋ የጄሪን ልብስ ወስደሽ ብሌን ሻንጣ ውስጥ የከተትሽው ነበር ያለቻት። እንግዲህ እሱን የከተተችው ሲፈን ሳትሆን ጄሪ ራሷ ናት። አረ እኔ ስለምትዩ ነገር ምንም ማውቅ ነገር የለም፣ ነገር ግን አንቺም ራስሽን ብትጠብቂ ጥሩ ነው፣ ብዙ የሚወጡብሽ ሚስጥሮች አሉ እያለች እንግዲህ ማስፈራሪያ ጭምር ነው እየነገረቻት ና እሱም እያስፈራራሽ መሆኑ ነው በማለት እንግዲህ ነገሮቹን ትተዋለች ማለት ነውና ምክንያቱም ከተናገረች የሷን ብዙ የሚወጡባት ሚስጥሮች አሉ። ወይዘሮ ሞርሲናን ያሳበደቻት እሷ ናት። ስለዚህ ሁለቱም ተተባብረው ነው ሁለቱም ተያይዘው ገደል ነው የሚገቡት ማለት ነው ይሄ እውነታ ከወጣ። አሳዛኛውና ምስኪኗ የዋኋ ብሌንም ብቻዋን እያለቀሰች ትገኛለች። የእናቷ መጽናኛ የእናቷ ፎቶ ነበረ። የእናቷ ፎቶ ግን ከአቶ አምናን ቤት ጋር ተቃጥሎባታል። እናቴ መጽናኛ እኮ ፎቶሽ ነበረ፣ አላቅሽም፣ የት ብዬ ልፈልግሽ፣ ኬት ላምጣሽ እያለች እንግዲህ በጣም እያለቀሰች ነበረ። በዛን ሰዓት ነበረ እንግዲህ ጁኒያ የድርጅቱ የአምናን ድርጅት ጸሐፊ የሆነችው እየመጣችው ስታለቅስ የተመለከተኝ። ብሌን ምን ሆነሽ ነው? ከፍቶሽ እንዳልከፋ ሰው ለመሆን እየሞከርሽ ነው? ምንድን የሆንሽው? ውስጤ ችግርሽን አብረን እንፈተዋለን ነበር ያለቻትና የእናቴ ፎቶ ነበረ እምጽናናባት፣ እሱም ከቤቱ ጋር ተቃጠለብኝ። በምን ልጽናና? እናቴን የት ብዬ ልፈልጋት? ኬት ላምጣት? እያለች ነበር የነገረቻት ና ቹኗም የራሷ ብሶትና ችግር ስላለባት በጣም ነበር እሷም አብራት ያለቀሰችው። ይቅርታ እኔም ተረብሼ አንቺን ምረበሽኩሽ ነበር ያለቻት ና አይደለም ብሌን፣ ይሄ ነገር አንቺ ብቻ አይደለም፣ እኔም ዛሬ እኮ ፈጣሪ አቶ አምናንን ጥሎልኝ ነው ዛሬ ደስተኛ ሆኜ የምታይሽ። ነገር ግን ከጀርባዬ ያሳለፍኳቸው ብዙ መከራዎች፣ ብዙ አልፎም የተባሉ ጊዜዎች አልፈዋል። ያንቺም ደግሞ በጣም ቀላል ነው፣ እንደውም ከኔ ያልፋል፣ የማያልፍ ነገር የለም እያለች እንግዲህ እያበረታታች ነበርና ብሌንም ሳይሽ እኮ በጣም ደስተኛ ነው የምትመሲው፣ ይህን ሁሉ መከራና ችግር ያሳለፍሻት መሲው ነበረ። ከሁሉም ከእያንዳንዱ ሰው ጀርባ በጣም ችግርና ሀዘን አለ፣ ከባድ ችግሮች አሉ ማለት ነው። አዎ ብሌን፣ የሰው ህይወት የተስተካከለች አይደለችም፣ ብዙ ውጣ ውረዶች አሉ። ፈጣሪ ምናልባት አምናንም ባይጥልልኝ ኖሮ ዛሬ መንገድ ላይ ቁጭ ብዬ ነበር የምገኘው፣ እዚህ ቦታ አታየኝም ነበረ ያለቻትና እንግዲህ አቶ አምናን በጣም ደግ ሰውና መልካም ሰው ስለሆነ ሰዎች ደግሞ የዋህነቱን ተጠቅመው እንደሚገቡትም እየነገረቻት ነበረ። ብሌን ግን አቶ አምናንን ላለማስቀየም ነገሮችን እንዳላየ ከፍቷት እንዳልከፋት እየሆነች ትገኛለች። አቶ አምናንም እንግዲህ ብሌን ለምን ከፍቶሽ እንዳልከፋው ሰው መሆን ትፈልጊያለሽ ነበር ያላት። እሷም እንዳላጣህ ነው፣ ምናልባት ተራርቀን የከበዱ ነገሮች ተቀራርበን ሊቀሉን ይችላሉ ብዬ ነው፣ ስለዚህ አንተ እንዳላጣ ዝምታን መረጥኩትኝ ነበር ያለችው። እሷም ናፍቀሽኛል እኮ ነበር ያላት። እንግዲህ እሷ አዎ እኔም ናፍቀኸኛል፣ አትዋሽ ብሌን፣ አልናፈኩሽም፣ በናፍቅሽ ኖሮማ መጥተሽ ተደበቀሽም ቢሆን ታወሪኝ ነበር ያላት። ብሌን እንግዲህ ጄሪ ከዛ ከቤት ስወጣ እየጠበቀች አቶ አምናን ጋራ እየሄደች ከአቶ አምናን ጋራ አንዳንድ ጊዜ እያሳለፈች ትገኛለች ማለት ነው። እሱም በጣም እንደምትናፍቀውና ከፊቱ እንዳትርቅ እየነገራት ይገኛል ማለት ነው። እንዲሁም ደግሞ በጣም እንደሚሳሳላትም እየነገራት ነው። ይሄ ነገር እንግዲህ ማንም ያውቀው የለም እዛ ቤት። ከጄሪ ጋር ምንም ግንኙነት የላቸውም አሁን አቶ አምናን ከጄሪ። ጄሪም ግን አቶ አምናንን በቁጥጥሯ ውስጥ ለማግባትና ለማስገባትና ቤቱን ለመቆጣጠር ከዚህ ቤት መውጣት ያለባቸው ሰዎች መውጣት አለባቸው እያለ ትገኛለች። ይህን የሰማች የአምናን አክስት የአምናን ሀያት ግን ምንድን ነው ከቤት ጣራ በላይ ነው ጩኸታችሁ፣ እኔ ይህ እንደዚህ አይነት ነገር አልወድም፣ ጫጫታ ወከባ አልወድም፣ ምንድን ነው የሚያንጫጫችሁ ነበር ያለቻቸው። አይ ሀያቴ አንቺ ያልሽኝን ነገሮች ለማሳካት እየሞከርኩ ነው ነበር ያለቻትና እሺ ምን አደረሽ ቁጭ ብለሽ ንገሪኝ ብትላትም እንግዲህ
በቃ አቶ አምናን ለማሳመን እየሞከርኩ ነው። ከዚህ ቤት መውጣት ያለባቸው ሰዎች ይወጣሉ። ሀያቴ አንቺስ ግን የቤቱን ጉዳይ እንዴት አደረግሽ ነበር ያለቻት። እንዴ ዘነበ ሲለው አካፋ አሉ። ገና መቼ ምን ሰራሽና ስሪና አሳይኝ እንጂ ምንም አልሰራሽም እኮ። አንቺስ በጣም የምትገርሚ ነሽ። ከመጀመሪያውም ሳይሽ ግን ነገሮችን የምታሳኪ ይመስለሽኛል። በይ የሰጠውሽን ስራ ስሪ ነበር ያለቻት ነው። ሜርስሻ ጥቅም ወዳድ ሆናለች። የአምናን ሀያትም እየታዘበቻት ነው። አንዳንድ ሚስጥሮችም እየወጡ ይገኛሉ። ቀጣይ ቪዲዮ እዤላችሁ የምመጣ ይሆናል። እስከዛ ድረስ ቤቱን ላይክ እያደረጋችሁ አዲሶች ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ በማለት በአክብሮት ጠይቃለሁ። ሁላችሁንም ከልብ አመሰግናለሁ። አብሮነታችሁ አይለየኝ።